ጉትዬ እያለቀሰባት ነው በነጭ ቅማል። ዛሬ በቃ አንጀቴ ቅቤ ጠጥቶ ባለ እዮዳ ሁሱ ነሽ እንዴ? ጉቶ ሁሱ ተብሏል። ጉቶ ሁሱ ምንም ብትበጠረቅ ሁሶ ሁሱ ነሽ። ምንም መዋሸት አይቻልም። ጉቶ ኮፒ ሊንክ አድርገው። ጉትዬ ሁሱ ናት። እመጣለሁ ላኩላት ምናምን ሁሱ ለምንድን ነው ትዝ ያለኝ? ደብዬ ለጌሙ አልከፈላችሁም። ሊዮኒ ማኛ አንበሶቹን እዚህ ቤት ብታመጧቸው ጥሩ ነው። እንደ ሀሳብ ለእነሱ አንድ አንበሳ አልወረደም። ስለዚህ አንበሳ ይዛችሁ የጠበቃችሁ ከሚገባ ዝም ብሎ እንደ ሀሳብ ማለት ነው ለእኔ ዘርግፉት። እንደ ሀሳብ እንደ ሀሳብ በቃ እኔ ቤት ዘርግፉት። ኤኒዌይ ሁሶ ሆነ መጣ። አያችሁ ጉቶ ማለት ሁሱ ነው። የቀጠሮ ሰዓት ተነግሯል። ሰው ገብቷል። 3 ሰዓት ሙሉ ሲያስጮ ምን ሲል ሲያጓራ ዋለ። የተባለው ሰዓት ይታወቃል። ግን ሲያየው አልሆነም። ነገርኩ እኮ ውሸታ ማስመሳይ ሰው አይወድም። በትንሹ ነጭ ቅማል ጨዋታ ትችላለች። አላላስም ያው ሴት ስለሆነች ያላላስ ነገር ሚሳለም ትችላለች። በትንሹ እንዳልኳች ሰው መላስ ምናምን ትችላለች። ጉትዬ አቅጣጫ ነው የሚያየው። ፐደረ እዮዳብ ጉቶ አቅጣጫ ነው የሚያየው። ቤቱ በኩል ያዋጣኛል ብሎ የሚርመጠመጥ ዘረጦ ነው። መጡልህ ሁሱ አትርፈው እንጂ ጉቶውን የት ሄዳችሁ? እና አላህ ወታ አለ የት ሄዳችሁ? አትርፉት እንጂ አትርፉት። ታቢታብ አድርጉለት። እዛ በጣም እሱ ልዩነት በሀገር አቅም በምንም አቅም እያሉ ታብታብ ሲያስደርጉ ነበር። ቢያንስ እሷ ዋቴ እያረገች ነው። የሙሽራ ልብስ ለብሳ ምናምን ኢሱዬ ይመጣልኛል ምናምን ብላ ሰው ድራማውን እንዲያይ ስማርት ናት ልጅቷ። የተመታች ናት። በሌላ ባይመጣ ለግጥሚያው ባይመጡ ኢሱን ብዬ ይመጣሉ ብላ ቬሎዋን አድርጋ ዱቃለች። ጉትዬስ ፀጉሯን ተቆርጣ ምናምን መጣች። ጉቶ ሲያይ በታብታብ አስደራጊዎቹ ራሱ እካከካክ የሆኑ ናቸው። አንድ ጸዳ ያለ ሰው የለም። እካከካክ ይዘው መጥቶ ታብታብ አስደርጉ። እሱ በጣም የሚለወዳው ቢላ ይላል። በጭባጫ እንደዚህ ነው። አሁን ገባርን ሶሻል ሚዲያ ላይ ማንም ያንተን እቃቅ እንደማይወዳይ ብታሽቃብጥ ብታሽቋልጥ ማንም እንደማይፈልግ እንግዲህ በተግባር አይታል። ማንም ከነ ጉቶ ዝርክርክነት ማንም አይፈልግም። ሌላ ምንድነው? ሀብታም ነኝ ትላለህ። ምንድነው የሚያጫውት? እኔ ሀብታም አይደለሁ። እኔ ፍሪ ፉድ ነኝ። ስማ በደንብ ፍሪ ፉድ ነኝ። ምንም የለኝ። እኔ ልጫወት የለኝ። አንተ ሀብታም ነህ። ሀብታም ሰው እንዴት ነው መጥቶ ጌም የቀጠሮ ጌም ይዞ ሲያስለፈልፍ ሲያስጮ ምን ቆይቶ ገንዘብ ሊበላ የሚመጣው? በየትኛው ዓለም ነው ሀብታም መጥቶ ቀጠሮ ጌም አስይዞ እየጮኸ እያጓራ ታፕታፕ አድርጉ ሲባል ያየነው የት ነው? ቆዳ ኦካክ ማንም ይኸውልህ፣ በሶስተኛ አካውንቴ ልበልጥ ነው። አሁን እዚሁ በልጬ አልፋለሁ። በዚህ ሳምንት አንተን በልጬ አቃጥልሃል። እንዲሁ እንዳበድክ አኖርሃለሁ። እኔ አሳብድሃል ጉትዬ።
ፈጣሪ ምስክር አሳብዳል። ቀስ ብዬ ወደ ነጭ ቅማል እንሄዳለን። ለእሷም እገባለሁ። ጥብሶቼ ናቸው ዛሬ ቅዳሜ እንሄዳለን። ሁለቱም ጋር ሰውን ያው ለምሳሌ ከተጣላሁት ሰው ጋር ከእንትና ጋር አሁን ከጂጂኪያ ጋር ስንጫወት ምን አድርገን ነው ፒስ ፈጥረን ፒስ ከፈጠርን በኋላ ኦኬ ጌም እንጫወት ለፍቅር የሚባል ተጫወትን። እሷም አክብራኝ ፖለቲካ ሳትሰራ እኔም ፖለቲካ ሳልሰራባት በሰላም ተለያየን፣ አለቀ። አንተስ ከተጣላው ሰው ጋር ጌም ትጫወታል። ይሄ ማለት ጠሮባል። ጉትዬ ጠረረብሽ፣ ጉቶ ጠሮባል። ከዛ ሰሞኑን ግርግር እያየ ልክ ሁሱ ያደረገው ያንተን ነገር ነው። አሁን ገባ አይደለ? ጉቶ ሁሱ ያደረገው አንተ ያረከውን ነው። በቀጠሮ ሰዓት መጣለች። አንተ ከዛ በኋላ አንድ ሰዓት ታፕታፕ አስደረገ መግባት ትችላለህ። ብትለው ታፕታፑን ብትለው የትም ሊሄድ አልቻለም። ጉቶ ታፕታፕ አድርጎ ስትል እንትና ይምጣ ስትል ማን ይምጣ ዛኪ ጁንታ አለሽ እንደ አባት እንትና አምጣ ስትል በዚህ ምጣ ስትል ምን ስትል ገደል ገባ። እኔ ላስታውስ አንተ ዶማ ሙስሊሞችን የሰደብክ ጊዜ እኔ ቪዲዮ ሰርቼ ነበር ለሙስሊሞች አንተን ተቃውሜ ማለት ነው። በደንብ አድርጌ ቪዲዮ ሰርቼ ነበር። ሙስሊሞች አንዳንዱ ሾርት ሚሞሪ ስለሆኑ ነው። ቪዲዮ አለ ማሳየት ይችላል። ምንድን ነው ያደረጉህ ብዬ ገብቼልን ነበር በደንብ አድርጌ። ጌሙ እንዴት ነው የማይቀረው? ጠፋ እንጂ ሁሱ ሆነ እኮ ሁሱ ሆኖ አይደል እንደ መጣው። ልብ ካለ ላክበለው፣ ልብ ካለ ላክበለው ሲል የነበረው ሁሱ ማለት አሁን ጉቶ ነው። አለቀ። ጉትዬ ምን መሰለ፣ ውስጥ ተንኮል ካለ ይኸው እግዚአብሔር ምስክሬ መቼም ነገሮች አይሳኩም። ማስመሰል ይቻላል። በህይወታቸው ግን ደስተኛ ሰዎች አይደሉም። የክፋት ማንነት ውስጥ ካለ ሰው ያውቃል። አበሻ አቅም ማለት በጣም ይለያል። የሚገርማችሁ ትላንት በሰራው ቪዲዮ እኔ ላሽቃብጥ ምናምን ብዬ አይደለም። እግዚአብሔር ምስክሬ ጆን ዳንኤል አይዘጋበት ምናምን አልኩ። ምንም የሚጠቅመኝ ነገር የለም። መጥቶ ምን ብዙ የሚሳደብ ልጅ አይደለም። ጌሙን ነው የሚጫወተው። በሆነ ጉዳይ በተጣላን ጉዳይ ተረግጧል። ግን ምን አልኩኝ ትላንትና እሰይ ምናምን ብዬ ስደሰት አልነበረ። ምንድነው አረ ጆንዳ ይደብራል። በቃ ይምጣ ይጫወት፣ ቢዝነሱ ነው እንትን ይበላል። ይህንን ሰምቶ የሆነዬ ማች ሪስፔክት በጣም ነው የማመሰግነው ብሎ መሴጅ አደረገ። አንዳንድ ሰው እንደዚህ አይነት ሰው አለ። ነገሮችን ሳይ ለካ ሰው የሚለውና እውነተኛው ነገር ይገለጣል። በምን ጊዜ? በመልካምና በክፉ ጊዜ። እዮዳብ ጉቶ ቀን ጠባቂ እከክነ በምንም መልኩ ሰው ሊወዳ አይችልም። ያልቻለበት ደግሞ የክፋት መንገድ ነው። የክፋት ምን ብሎ ሸወዳቸው? ይቅርታ ብያለሁ እኔ እስላምን ብለሃል እንዴ? ብለህ የኔን ነው እንጂ አንተ እንደዛ ረግጣቸው የኔን አካውንት ነው ያዘጉ። ለምን? እኔ አቅም ስላለኝ። እኔ በጣም አቅም አለ። አንተ የለ። ማንም አካውንት ላዘጋ ብለው አቅም ምንም አትፈይድላቸው። እኔ እስቲ ልላስ ይመጣሉ ተሰብስበው የሆኒ ማኛ እንዲያለ ዓለም ከዓለም ነው የሚያሰራቸው። በእኔ በአረብኛ ተሰርቶ ሶማሌዎች ሰርተውብኛል፣ ሱዳኖች ሰርተውብኛል። እኔ ቪዲዮ እግዚአብሔር ምስክር የዛኔ ተሰርቶብኛል። ለአረቦች ምናምን ተልኮ ሰርተውብኛል ቪዲዮ በእኔ በዮዳብ ጉቶስ ትዝ ብሎትን ቪዲዮ የሰራ የለም። በቃ እካክነ ውርደትህን ዛሬ ተከናንበዋል። ውርደትህን ጉትዬ ኦኬ። መዋረድ ለአንተ አዲስ አይደለም መዋረድ። በጭባጫ ሽንታ አርፈ የናይጄሪያ ልጆችን አሳድግ። በቃ ያንተ ህይወት እሷ ናት። የናይጄሪያ ልጆችን ታሳድጋል። አንተ ቤት የሚመጣ የኦርቶዶክስ ልጅ
ፕሮቴስታንትም አይመጣም። አይደለም ኦርቶዶክስ፣ ፕሮቴስታንት፣ ሙስሊምም እውነተኛ ሙስሊሞች አንተ ቤት አይመጡ። እውነተኛ ምን ቀባጣሪ ጥቅም ፈላጊ ለመታወቅ የሚፈልግ ከኔ ጋር ተቃራኒ የሆነ ሊመጣ ይችላል። ፈንዳ እኔ እንደፈለግኩ እያልኩ ሰው መችዋል። ስለዚህ ዛሬ የሚያየነው ነገር ምንድን ነው? ጌም ተከታተሩ የማይዋደዱ ሰዎች። እቺ ፖለቲከኛ ናት። ይሄ እንኳን የሚያውቀው ነገር የለም። ዝፍዝፍ ነው፣ መዘብዘፍ መብላት ነው የሚያውቀው። አጋስስ ምንም ብታመጣለት ይበላል። ስልቻ ቴዲ አፍሮ ዘፈን ያወጣው ስልቻ ቀልቀሎ ያለው ጉቶን ጉራ ብቻ የሚባለው በጥራቅ እና በቃ እንዲህ የሆነ አድቫንቴጅ ለመምታት ይሯሯጣል። አድቫንቴጅ አየህ። እውነተኛ ሙስሊሞች ከምን ጋር ቆሙ? ከኦርቶዶክስ ጋር ቆሙ። አሳጠው ገደል ከተቱ። ዶሴ ሲገለጥ ለካ ቀንደኛ ጠላት አንተ ነህ። ቁራን አቃጥላለሁ ያልከው አንተ ነህ። የትኛው የኦርቶዶክስ ልጅ ነው ቁራን አቃጥላለሁ እያለ አደባባይ የሚወጣ? አንተ ነህ ያልከው። አየህ ችግሩ ምንድን ነው? ለጭብጨባ የሽንፈት ጊዜ ሰው የሆነ ማልቀሻ ቦታ ዳስ ይፈልጋል። ታለቅሳለህ ሄደህ ጉቶ ጋር ሲታየውን ሰውም የለም እንዴ። የፈለገ እንጣላ ቤታዩ ለውሻዋ ልደት 26,000 ሰው ገብተዋል። የሁለታችሁ ተደምሮ አልገባ። ውሻዬን ልደት ላከብር ነው ብላ ቤታዩ የቀጠሮ ምናምን 8 አንበሳ ወርዷል። እግዚአብሔር ያሳያችሁ። ልንገር ብዬ ነው እንደው ለእንትኑ ልንገር። የቤታየው ልደት የውሻዋ የሰው አይደለም፣ የውሻዋ ልደት 8 አንበሳ 27,000 ሰው ዱቅ ብሎ ነበር። ጉቶ በቀጠሮ ጌም 4,000 ሰው ደርሶ ነበረ። ወርደው ደብሯቸው 3,000 ገቡ። እነሱም ከስር የሚሰድቡት ናቸው። ሙልጭ እያደረጉ በቀጠሮ ቀን ትሰደባለህ። እንደው ሌላው በቀር በቀጠሮ ቀን ትሰደባለህ። ወይኔ ውርደት! አቤት አድነነ ከማቱ ሰውረነ በምሕረቱ በእንተ ማርያም ወላዲቱ አለ። አታዋርደኝ! አቤት ውርደት! አቤት! አሁን ስንት ሰው አለ ጉቶ ጋር? እኔ ውስጥ ጉትዬ ስንት ሰው አለ ቤት ሊል ጉትዬ ስንት ሰው አለ? ጉትዬ ራሱን ከራሱ ጋር ጌም ማጫወት ጀመረ። ራሱን ከራሱ ጋር ጌም ጀመረ። ውይ ጉቶ! ቦነስ አይመጣም ይላል። ከሚስቱ ጋር ጌም ጀመረ። የቀጠሮን አንበሳ ሊበላ ነው። ጉትዬ የቀጠሯን እንደምንም ብሎ በሆነች አድርጎ ሊበላት ፈለገ። ውይ አፈር ልብላ የእኔ ጉቶ። እድሌ ነው እንጂ ሀብቴ መቼ ያነሰኝ። ብርቱካን ሲታደል ሎሚ የደረሰኝ። ወሃቢዎች ውሃ በሉ ሊበላ ጉትዬ ሊበላ ዛሬማ አስጫጨ። የኦርቶዶክስ ልጆች ግን ትችላላችሁ። ዘራችሁ ይባረክ። አቦ ዘራችሁ ይባረክ። እግዚአብሔር አምላክ ይጠብቃችሁ፣ ይጠብቀ። ፕሮቴስታንቶች አይቻል፣ ዘራችሁ ይባረክ። ሙስሊሞች አይቻለሁ፣ እውነተኛ ሙስሊሞች
ዘራችሁ ይባረክ። እንደዚህ አይነት ቆሻሻን አሳያችሁት ማን እንደሆናችሁ። በሚፈልግበት ጊዜ ይሄን ቀን ተማምኖ ነበረ ሙስሊም ጋር የተጠጋው። እቺን ቀን ተማምኖ ይሄ ዝምባ እውነተኛ ከሆንክ ከእውነት ጋር ቁም። ብጭ ቀዝኖ ባዶ ገብቶ ባዶ ኢዮዳብ ጉቶ ስሙ ኢዮዳብ ነው። ንጉስ ብሎ የጨመረው ራሱ ነው። በነገራችን ላይ እንዳትሸወዱ፣ ንጉስ ኢዮዳብ አይደለም ስሙ። ሰው ይመስለዋል ስሙ ኢዮዳብ ረዳ ነው። እሱ ግን ንጉስ እኔ ንጉስ ነኝ ይላል። የምግብ ንጉስ ሆዳ ጅብ አራጅ የምግብ ንጉስ እንጂ የምግብ እንጂ የምንም ነገር ንግስና ሊኖር አይችልም። እካክ ጭቅቅታ ታጠብ ጭቅቅትህን አንተ ጭቅቅታ ብለህ ይሄ የተማረ እንዲባል ከኋላ መጽሐፍ ድርድረ ምናምን ጆካ ማር የኢትዮጵያ ያውቃል ማን እውቀት እንዳለው ማን ጭቡቴ እንደሚችል ማን እስካቦኛ ምናምን እንደሆነ የኢትዮጵያ በደንብ ይበለዋል። ጭቡቴው እንዳንተ አይነት ዝምባም እንዲህ ያየ ተቃራኒ በመሆን ብቻ ለመታወቅ የሚፍጨረጨር የራሱ አይዲያ የሌለው አንተን አየ። ከራስ የምታመጣው አንድ አይዲያ የለ። ያቸው የኔ ቪዲዮዎች አጭር ቪዲዮ የምሰራው ቫይራል ለምን ነጥብ ያለው ነገር ነው የምጨዋወተው። ነጥብ አለ፣ ጭውት ያለ፣ እስካቦኝ ያለ ምቀኛ ክፉ ሰው ነህ። ሰው በተለይ አሁን አየ፣ በደንብ አድርጎ አየ። ሮዝዬ በደንብ ሰው በላ። ኦርቶዶክስን ለማስጠላት ሮጠ መጣ። ሮጠህ ነው የመጣው ምንም ሳታረግ ምንም ሳትበድል። አንተ ቤት እንደውም ብዙ የኦርቶዶክስ ልጆች ያሽቃብጡ ነበር። ምንም አላረገችም ኦርቶዶክስ። ከዚህ በፊትም እግዚአብሔር ምስክሬ ሲያትል ላይ የታሰረበት ዋናው ሪዝን ገብርኤል ቤተክርስቲያን ሄዶ ረብሾ ነው። አስራውታል። በዛ 4 ጊዜ የታሰረ ሌባ ወሮ በላ ነው። ይሄ ውርደት እንደዚህ አይነት በዘራቸው አይደረስ። ይሄን ሙስሊሞች አሳዩት፣ ኦርቶዶክስ አሳየው፣ ፕሮቴስታንት አሳየው። ለእፎይ የስድብ ዘፈን ሰራህለት። ይኸው ትጨሳለህ፣ ትቃጠላለህ፣ ፈንድተህ ትሞታለህ። ጉቶ ሌላ ጓደኛ ምን ያስፈልገኛል? ሚስቴ ነች። ማን ጓደኛ ይሆናል? አንተ ሎያሊቲ የለ። ከጓደኞች ጋር የጓደኛን ክብር አታውቀው። በስም አንድ የምጠራው ጓደኛ የለ። እኔ በጣም ብዙ አሉ። ልዘግብ ዮኒ ቬጋስ ኢዝ ብራዘር ኖት ወንድም አይደል። መኩ ወንድም እንጂ ጓደኛ አይደል። እነ ተሙሻ እነ ሙሌ ትልልቅ ሰዎች አሉ። እነ ዞይ እኔ በጣም ወንድሞቼ ናቸው። ሌላም ጠራልሃለሁ ብዙ አሉኝ። እኔ ወንድም የምላቸው በጣም ብዙ ሰዎች አሉ። በወንድም ደረጃ ማወራቸው ማለት ነው። በእህትም እንደዚሁ አሉኝ። አብሬ ሻይ ቡና የምላቸው የምጫወት የሆንዬ ብለው የሆነ ቦታ ሲሄድ አንቱ የሚለኝ ነፍ ሰው አለ። እንዳንተ አይነት ቆረማጭ ከአንድ ሰው ደሩዛ ሀረሩ ብትለው ዳስማ ብሮት አልኩ። አሉኝ ጓደኞች ወንድሞች አሉ። አንድ ሰው ልጠራት ሚስት እንጂ ጓደኛ አይደለችም። ሚስት ናት። ገባ? ሚስት እንጂ ጓደኛ አይደለችም። ሚስቴ ናት። የትዳር አጋሬ ናት። ዳሴ ጓደኛ አይደለችም። ጓደኛ የሚባል ምንድን ነው? ሌላ አንተ አንድ ነገር ብትሆን በሆነ ነገር የምታማክረው የምትጨዋወተው አይዲያ የምትሰጣጠው ማለት ነው። አንተ ዶማ። አንተ ግን ምን አታውቅም? ሎያሊቲ አታውቅም። ሰው ምን አንተና ሄለን ተመሳሳይ ባህሪ ሶሻል ሚዲያ ላይ ያየሁት ያንተና ሄለን ነው። መታመን አትችሉ። ለማንም ሰው መታመን የማትችሉ ሰዎች አንተና ሄለን ነጭ ቅማል ናቸው። እውነቱን ልንገራችሁ። ወደ ነጭ ቅማል ደግሞ እንዙር። የስራው ባህሪ ታፕታፕ ኮፒ ሊንክ አድርጉ። ነጭ ቅማል የዋሸሽበትን ልንገርሽ። ቬሎዬን አድርጌ እመጣለሁ አልሽ። ሰው ሾርት ሚሞሪ ስለሆነ እኔ ሶሻል ሚዲያ ላይ ስለቆየው ምንን ከምን እንደማይ በስካቦኛ ነው ማለት። ሄለን
ዛሬ ያረግሽው ቬሎና መቼ ዕለት ይዘሽው የመጣሽው ቬሎ የተለያየ ነው። ልዘግብሽ ብዬ ነው። ዛሬ ያረግሽው ቬሎ እዚህ ድረስ ነው፣ እዚህ ድረስ የሚደርስ ነው፣ እዚህ ድረስ የሚደርስ ነው። ቬሎሽ እሱ ነው። ውሸት ስለማልወድ ነው እኔ። የዛሬው አዲስ የተከራየሽው ቬሎ ነው። ተከራይተሽዋል። ተከራይተሽውንም የዛኔ ለሱ አስቀምጫለሁ ያልሽው ቬሎ ደግሞ ሌላ ነው። ራሱን አርገሽው ብትመጪ ኖሮ ምናልባት እኔ የምጠራጠር ነበር። ተግባብተናል። እጠራጠር ነበር። ምንድነው የምጠራጠረው? ይሄ ሰው እውነት ከዚች ልጅ ጋር ጭውት ያለው ነገሮች ያለው ምናምን ብዬ እለው ነበር። አንዳንድ ሰዎች ካፈርኩ አይመልሰኝ የሚባል አካሄድ አላቸው። በሰዎች ባህሪ የታወቀ ነው። በሰዎች ባህሪ ካፈርኩ አይመልሰኝ የሚባል ማንነት አለ እና እፍረቱን አላወቅሽም። ውሸቶች ምን ይሆናሉ? እውነት ሊሆን አይችልም። እውነት ሁለት ጊዜ ማሰብ አያስፈልግም እውነትን ለመናገር። ውሸት ሲሆን ግን ውሸት ሁሌ ምንድነው? አንድ አይነት ባህሪ የለው። ይቀያየራል፣ ይቀያየራል፣ ይቀያየራል። ጠበባት አላሉ። ተው፣ አይጠቅምም። መጀመሪያ ኢማጂን እናንተ እዚህ ቦታ አስቀምጡልኝ፣ አንድ ነገር አስቀምጡ። አሁን ለምሳሌ በማንኛውም ቤት እንሄድ፣ ሴቶችን ነው በተለይ ሴቶች የማታስተውሉት አንድ ችግር አለ። እውነቴን ነው የምናገረው። እዩዬ ነው አንድ ነገር አለ ሴቶች የማታስተውሉት። እናንተ ትዳር አላችሁ ልበል። በትዳራችሁ ላይ ኤክስ ነኝ የምትል ሴት፣ እንደፈለገች ባልንም ሚስትንም የምትሰድብ ሴት ናና እኔ ጋ እናውራ ብትል ፈቃደኛ ናችሁ ወይ? እስቲ ለራሳችሁ አስቡ፣ ለሰከንድ አስቡ። በተለይ ሴቶች የደነዘዛችሁ ድንጋይ የሆናችሁ ሴቶች አላችሁ። ቆዳ ባለጌ የሆናችሁ አላችሁ። እስቲ ዘግቡኝ። አንድ ትዳር የያዘ ሰው ኤክስ ትሁን፣ ኤክስ ናት ልበል። ኤክስ ናና ሶሻል ሚዲያ ላይ እናውራ ብትል የትኛዋ አበሻ ሴት ናት እሺ ችግር የለውም ሂድና አውራ ብላ የምትልከው? የትኛዋ አበሻ ሴት ናት? ይደረጋል። ምድረ መሃይም አረመኔ ወሬኛ። ይሄንን ግን ትፈልጉታላችሁ እናንተ ባለጌ ስለሆናችሁ፣ መረን ስለሆናችሁ፣ ለትዳር ክብር ስለሌላችሁ። ለትዳር ክብር ያለው ሰው ኖ ያለው ሰው ኖ ደበች ስማቸውን ቡክት ያደረገች አንድ ቀን ኢሳያስ ስለሷ ክፉ አንስቶ ያውቃል? አምጡ ሶሻል ሚዲያ ላይ ከ3 ዓመት በላይ ቅጥቅጥ ያደረገችው ሴት ሚስቱንም እሱንም ልጁንም ሙልጭ አርጋ የሰደበች ሴት ናና እናውራ ብላ ስትል እናንተ እሺ ትላላችሁ? ህሊና አላችሁ? ግን ህሊና ጭንቅላት አላችሁ? ታደርጉታላችሁ? አታደርጉት። ስለዚህ የሰው ሲሆን ግን እሺ ምን ችግር አለ ናግባ ምናምን ትላላችሁ። የሰው ትዳር ለማፍረስ ማንም አያደርገው። 3 ዓመት ሰድበሽዋል። ከሄደበት ኢትዮጵያ ከገባበት ጊዜ ጀምሮና ከሀቢባ ጋር ከሆነበት ከሰማሽበት ጊዜ ጀምሮ ስትረግጭው ነው የኖርሽው። ስለዚህ ለአንቺ አይደለም ፍቅር የሆነ ነገር ቢኖር ራሱ ያን ቀን ይረግመዋል። ያ ቀን የተረገመ ይሁን ነው የሚለው ቢኖረው ራሱ ነው የሚልሽ። ስለዚህ እባካችሁ አንዳንድ ሴቶች ህሊና ቢሳቸው እስቲ አንቺን ኤክስ እንኳን እሱ አይደለም አበሻ ሆነ እቺ ኤክስ ናት ቢል በሰላም ታወራላችሁ እንዴ? እስቲ ንገሩኝ። አበሻ ሴቶች አናቃችሁም እንዴ? እቺ ኤክስ ናት ብሎ ቢያወራ በሰላም ታወራላችሁ? አደባባይ እንምጣ።
ጂጂ አለች፣ ሆዴ አለ፣ ማርያማዊት አለች። ምንድን ነው የተፈጠረው? ጂጂ ቀጥታ መቀጥቀጥ የጀመረችው ማንን ነው? ማርያማዊትን አይደል እንዴ? ማርያማዊትና ጂጂ ሲባሉ አይደለም በሆዴ የተነሳ የሚውሉት? እንኳን ሰላም ሊፈጠር እውነት ነው። ሀቅን እኔ ግደለኝ የትም አልፋታ ብሞትበት ይሻለኛል። ለእውነት መሞትን የመሰለ መልካም ነገር ሀቅ ነው። ስለዚህ ሄለን አጥፍተሻል፣ ልጁን ይቅርታ በይ። ከአንቺ ጋር በክፉ አንስቶሻቅ፣ በምን አንስቶሻቅ፣ በምንም አንስቶሻቅም። ይሄ ሰው በቃ ተይኝ እባክሽ ተይኝ አለ። አይተናል እኮ መራገጥ አቅቶት ነው፣ መሳደብ አቅቶት ነው፣ ስለ አንቺ መጥፎ ነገር ማውራት አቅቶት ነው አይደለም። በቃ ተይኝ እባክሽ ተይኝ አለ። ከዚህ በላይ ሰው እንዴት ብሎ ይማጸን? አንቺ መንደሬ ነሽ። ጠበቃው ሲመጣ ቂጤን ከፍቼ ያሳያለው ስንቴ እንዳረከኝ ምናምን ብላ ነው ያወራችው። የሆነች ነገር ታውጣ ትዝ ይላል ይሄን ከእንትን ገዝቼ ምናምን እያለ ፈጥራ ነው የምታወራው። ለምንድን ነው ይሄን ያወቅኩት? እግዚአብሔር ምስክሬ፣ እኔ በቤተሰቦቼ ነው ያወቅኩት። የሆኒ ማኛ ጠንቋይ ናት አለች። እኔ ኢትዮጵያ እህት የለኝም፣ እግዚአብሔር በሚያውቅ መድኃኔዓለም ምስክሬ፣ ኢትዮጵያ የምትኖር እኔ እህት የለችኝ። ሌላ ሀገር ነው እህት ያለችው። ተግባባ። ሲያወሩ እንኳን ለከት የሌላቸው መንደሬ ባረጊው ውሸት እውነት መስሎ ሊመጣ ይችላል። ሂዱ ኢትዮጵያ የሆኒ ማኛ እህት አለው ወይ ብላችሁ ሂዱ። የሰፈር ልጆች አሉ፣ ማንም ጠይቁ፣ ሂዱ። በቃ እንደዚህ አይነት ቆሻሻ ሰዎች ይህንን ያደርጋሉ። ስለዚህ አሁንም የምናገረው ምንድን ነው? ተይኝ ነው ያለች። ተይኝ በቃ ምን ይበል ይሄ ሰው? እንደው ለሱ ትንሽም ቢሆን የሚራራ አንጀት የላችሁም ሴቶች? የለም የሚራራ የተወሰነች ፓርት ትዳሩን፣ ልጆቹን፣ ምኑ ተሰድበው 3 ዓመት ሙሉ እንደፈለገች ጨፍራበት ዛሬ ለጌሟ ቀን ድራማ ልትሰራበት ስትመጣ እሱ እንዲመጣ ነው የምትፈልጉት? ቅናት ነው። ማናችሁም እኔ ባበሻ ያየሁት እግዚአብሔር ምስክሬ ነው የምለው፣ ባበሻ ያየሁት ነገር ምንድን ነው? ኤክሳችሁ አውትሻይን ሲያደርግ በጣም ታኮርፋላችሁ። ለምን? የበታችነት ስሜት አለባችሁ። ኤክሳችሁ ባበሻ ያየሁት፣ በሌላ ዜጋ አላየሁ። እኔ አሜሪካን ሀገር፣ አውሮፓ ኤክሶች ቤተሰብ ታንክስ ጊቪንግ እንኳን ይጠራራሉ። ልጅ ከወለዱ በኋላ ቢለያዩ የልጅ ከስተዲ ያላቸው ምን ያደርጋሉ? እንትን ያደርጋሉ። መጥተው አብረው ቤተሰብ ሆነው ይነጋገራሉ። እንደዚህ አይነት ችግር የለባቸው። በአበሻ ውስጥ ለመጠፋፋት ነው የሚፈልጉት፣ ለመጠፋፋት። ስለዚህ የሄለን ጉዳይ በቃ ፍቺው ውሸት መሆኑን ያወቅኩት እኔ በቤተሰብ ስለዋሸሽ፣ በሌላ አይደል። እግዚአብሔር ምስክር፣ በእኔ ቤተሰብ የዋሸሽ ሰው ትታዘባል። ቤታዮ እንዴት ትታመን? ኧረ እኔ እናቴ አይደለችም፣ እናቴ የምትለብሰው ሙሉ ሂጃብ ነው፣ እናቴ ሙስሊም ናት እያለች እናቷ አይደለችም ብላ ዋሽታ የሆነች ሴትዮ አምጥታ በጣም አስለቅሳታለች። አንዳንዴ ውሸትን የሚቀበል ግሩፕ አለ። ውሸትን የሚቀበል ግሩፕ፣ ለውሸት ብሎ የሚሰማ ትውልድ አለ። መሀይም ትውልድ፣ የራሱን ነገር ቼክ የማያደርግ፣ ይሄ ነገር እውነት ነው እንዴ ብሎ ቼክ የማያደርግ፣ ክሮስ ቼክ ሳያደርግ የሚያወራ ትውልድ አለን። ይሄ ነው ችግሩ። ስለዚህ አሁንም ሄለን የምትሰሪያቸው ነገሮች ምንም ደስ የሚሉ ነገር አይደሉም። ዛሬ የሆነ ሰው ወዳጅ ትሆኛለሽ፣ ኢንፎርሜሽን ትቀበያለሽ። ልክ እንደ ዮዳብ ጉቶ እንዲህ ብለሽ ነበር፣ እንዲህ ብለሽ ነበር ይባላል። ከዛ በኋላ ትረግጣላችሁ። ሰው ይህንን ነው ውርደት ያየሁት። በጉቶም ይህንን አየሁት። በጉቶም ውርደቱን ያየሁት ይሄ ነው። ነገ ለማየት ያብቃችሁ ሙስሊሞች። ይችን ቃል እንዳትረሱ። ዮዳብ ጉቶ ይሄድባችኋል። በሱ እኔ አልደሰትም። አሁን አልደሰትም። እሰይ ብዬ አልላችሁ ሙስሊሞች። ለምን? የማያውቁ ሙስሊሞች ብዙ አሉ፣ የማያስተውሉ ሙስሊሞች ብዙ አሉ። ዮዳብ ጉቶ
ሰሞኑን ድራማ ሊሰራ እሱ ቤት 10,000 ሲገቡ ነበር፣ 16,000 ስትገቡ ነበር አይደል? እውነቱ ሲገለጥ ሙስሊሙ ጠፋ። ከዛ ጉቶ ምንድን ነው የሚያደርገው? አሁን ሙስሊምን ትረገጣል። እውነቱ ይሄ ነው። እውነቱ ይሄ ነው። እውነቱ ይሄ ነው። ጉቶ እንደዚህ ሆዳም ፈርሳ ተዋርደቁጭ ምን እያደረገ ነው አሁን? እስቲ እንየው። ጉቶ ምን እያደረገ ነው? እስቲ እንየው። ምን እያደረግሽ ነው ጉትዬ? ጨንቆታል። ውርደት ውርደት በዘራችሁ አይድረስ። ጉቶ ምን እየሰራሽ? እያየን ምን እየሰራች? ምን እያለን? እያለቀሰ ነው ጉቶ። ታፕታፕ ኮፒ ሊንክ አድርጎ የኔዎቹ። አሁንም የምነግራችሁ ሶሻል ሚዲያ ላይ ሰዎችን በደንብ ወቁ፣ በደንብ ወቁ፣ በደንብ የእኔ ተቃራኒ ወይም የሆነ ሰው ተቃራኒ ስለሆንክ ሰው ይወዳል ማለት አይደለም። ሀቅ ነው። የተቃራኒ መሆን አስፈ እውነት እውነት ነው፣ ውሸት ውሸት። እየመረረ ትውጠዋለህ። እውነት እንደው የሆነ ነገር ቢልም እኮ ይህ ሰውዬ የሚናገረው እውነት ነው ትላለህ። የፈለገ ነገር ቢሆን እየመረረ ምን ትላለህ? እየመረረ ትውጣታለህ። እውነት እውነት ናታ። እውነት እውነት። ስለዚህ ዮዳብ ጉቶ አንተ ቤት ልሸቅልባቸው የነበሩ እንትኖች የት ሄዱ? ሙስሊሞች የት ሄዱ? ድራማ ልትሰራባቸው የነበረው እነሱም ፖለቲካቸውን ሰርተው ወጡ። እነሱም ፖለቲካቸውን ጥርግ አድርገው ሰርተው ወጡ። ይታያል። እኔ ስማርት ናቸው። ፖለቲካቸውን ሰሩ፣ ላጥ ብለው ሙስሊሞች ወጡ፣ ተጫወቱበት። ጉቱ ሶስት አበባ ሰጡት ጌም ላይ። በዘራቸው አይድረስ፣ በዘራቸው አይድረስ፣ በዘራቸው አይድረስ። እንደዚህ አይነት ውርደት ጉቶ በዘራቸው አይድረስ። እንደዚህ እንዳትዋረዱ። ሀቅ ነው፣ ሀቅ ነው የማወራችሁ። ፈጣሪ ምስክሬ። በዘራችሁ እንደዚህ አይነት ቅሌት አይድረስ። ጉትዬ ይሄ አሁን እኔ የሚያሳዝኑኝ ሙስሊሞች ይረገጣሉ። ዮዳብ ጉቶ ሙስሊሞች ሰሞኑን ጠብቁ። እኔ ለእናንተ ብዬ ፔጄ 3 ቀን ሙሉ ቁጭ ብዬ ለእናንተ ብዬ፣ እናንተ ግን ፖለቲካ ሰራችሁብኝ ብለ ትለጠልጣል። ጉድ አረጉት ሙስሊሞች። እና ሄለንም የምትወዷት እውነት የሰው ትዳር የሰው ቤተሰብ መበጥበጥ የማትፈልጉ ሰዎች ሄለን ኢሳያስና ዘቢባን ተፋቺ በሏት። እውነተኛ ሰው ከሆናችሁ አለሌ ወመኔ እከክ ከሆናችሁ ግን በርቺ በሏት። ዱርዬ እንደ ከማን እንደወለድሽ ማታቂ ምናምን ዝብዝብ ቦርኮ ከሆንሽ ግን ሂጂና አሽቃብጪላት። ሂጂና አሽቃብጪ። እውነተኛ ሴት ከሆንሽ ግን የሰው ትዳር አለ ለርጋው በቃ ተፍታ እንደዛ አድርጉ።
እውነተኛ ከሆነ ግን አብዛኛው የጉቶ የዮዳብ ጉቶን ባህሪ ሶሻል ሚዲያ ላይ በማወቃችሁ ታንኪ የኦርቶዶክስ ልጆች ትንሽ አቃጥሉት፣ ፎሎ አንሱበት። ሪፖርት እንዳታደርጉ፣ ፎሎ አንሱበት። ገብታችሁ ማየት ትችላላችሁ፣ ግን ፎሎ አንሱበት። ተቃጥሎ ይሙት በቃ ትሄዱና ፎሎ ታነሳለህ። ሲገባ ይደርሳል፣ ታየዋለህ። ፎሎ ግን አታደርገው። ቀንድ አስበቅሉት። የኦርቶዶክስ ልጆች ቀንድ ፎሎን አንሱበት፣ ባዶ አስገቡት። ከዛስ በመዝሙር ይመጣል። ያ ኦርቶዶክስ ልጆች ይቺን ነው የምነግራችሁ። እንደ ወንድም ፎሎ አንሱበት። በቃ እዮዳብ ጉቶ ኦርቶዶክስ ፎሎን ታነሳለች። ማን እንደሚከተለ ሙስሊም አይወድም። ድሮም እንደው ለፖለቲካ ሰሩብህ እንጂ አንተን ወደው አያውቁ ሙስሊሞች። አሏሽ ወደው አያውቁ፣ በጭራሽ አይወዱ። ሬሳ ጉትት ይበል እካክ ባዶ አድርጉት። ፎሎ አንስታችሁ አቃጥሉት። ይህን ምቀኛ እኔ እግዚአብሔር ምስክሬ እዛ ቤት ተገብቶ ድራማ ባይሰራ ኖሮ ነገሩን ሸፋፍኛው አልፍ ነበር። አይታችኋል። ሰው ያያል፣ ሀቅ እንደሚያይ ነው ሰው። እግዚአብሔር ምስክሬ ሀቅ ነው ማለት ሰው ያያል። እኔ ምንድነው ኧረ አልገባንም በቃ ላሻ ብላንካ ብዬ ሙስሊምና ክርስቲያኑ ሰላም እንዲሆን ነው የፈለኩት። ገብቶ ፖለቲካ ሲያሰራ ገባኝ። ፖለቲካ ካለማ ማን ያክለናል? አባ እኛ ማን ያክለናል? ያውም እውነት በመናገር ምንም የምጨምረው የምቀንሰው ነገር የለም። ቀጥታ የሆነውን ነገር ዘረግፍኩት። ስለዚህ ዮዳብ ጉቶ አሁንም ነግረሃለሁ፣ ሶሻል ሚዲያ ላይ እንዳንተ አይነት መርዝ ኑር መኖርን ፈልገዋል። እያየ እንድትቃጠል ነው መፈልግ። አንተ ከጠፋ ከሶሻል ሚዲያ ይደብረኛል። እንዲህ ያየኸኝ እንድታብድ ነው ማድረግ። እንድታብድ ነጭ ቅማል ሴት ናት፣ የፈለገችውን ብትል አይሞቀኝ አይበርደኝ። አንተ ግን በወንድ ሲቀና ያስጠላል። ቅንቅና ለማኝ ሆነ ሰውን ትሳደባል። የቀጠሮ ጌም ልትበላ ብዙ ጊዜ ቀጠሮ ጌም ይዛል። አሁን ውሽዬ ቀጠሮ ጌም ተጫውተዋል። አደራ እንዳሰድበኝ እያለችው የቀጠሮዋ ግን አሸነፈና ሙልጭ አርጎ ሰደባል። ዛሬ እዮዳብ ጉቶ ሁሱ ነው የነብኝ። የቀጠሮ ሰዓት ላይ ጠፋ። 3 ሰዓት ጠብቂ ነው ያላት። አለዛ ፍራውልን ሰደበው። ይመቸው። ፍራውል ደግሞ ምን አረገ? ይህ የፈረደበት ሰውዬ በቃ ይረገጣል አይደል? ፍራውል ደግሞ የማይሰማ ፍጡር ቢኖር እንደ ፍራውል አይቼ አላውቅም። በእግዚአብሔር ምስክሬ ፍራውል እሰጥሃለሁ ብሎት ነበር። እውነትህን ነው። ሊበላ መች ተጫወትክ? ጌም መች ተጫወትክ? አሁን ፍራውል ጌም ተጫውቶ ባይሰጠው አልሰጠኝም ብለህ ስደበው። ጌም አልተጫወትክ። በአንተ ንዴት እኔ ቤት መጥቶ እንዳይሰጥ እውነቴን ነው። በአንተ ንዴት እኔ ቤት 10 አንበሳ እንዳይለቅ በመጀመሪያ ሄለን እየደበርሽኝም ላድንቅሽ። እየደበርሽኝ ሄለን እየደበርሽኝ ዛሬ ላድንቅሽ። እዮዳብ ጉቶን ሙሉ ለሙሉ አዋረድሽው። እየደበርሽ አየሽ። እኔ ሀቅ የሰውን ሀቅ አልወስድም። እየደበርሽኝ
ፈጣሪ ምስክሬ ዛሬ አደነቅኳት። ምን አረገችው? በአደባባይ እዮዳብ ጉቶን አዋርዳው ሄደች። ምን ላርግ? የማየውን ነገር መካድ አልችልም። የኔ ትልቁ ፕሮብለም ያ ነው። ትልቁ ችግሬ ምንድን ነው? ሀቅን መደበቅ አልችልም። ስለዚህ ሄለን ሾው እዮዳብ ጉቶን ሰው ባለበት አዋርዳው ሄዳለች፣ አሸንፋለች። ጉትዬ እዮዳብ ጉቶ አምቦርጫም ሸረሪት እርጉዝ ቢምቢ የመሰል ሰጋቱራ ስልቻ ቀልቀሎ ጀሪካን ዝፍዝፍ ጉማሬ አዋርዳለች። ኦ ማይ ጋድ ጅቦማ እነ ጅቦ ካሉ ይመጣል። ፌደር እዚህ ውስጥ አትግባ የኔ ብራዘር ነው። አንተ ገና አዲስ ነህ ቲክታክ ላይ። እዚህ ውስጥ የአራድዬ ልጅ አላስገባሽም። እንድትላስ አልፈልግም። ብሮ ጅቦን ጥሩ። ጅቦና ማን ነው? ጅቦና ጃፒ ላኩላቸው። ጅቦና ጃፒን ላክላቸው። አሁን መኩፋኖን ወደኸው ነው? እውነት እንነጋገር ጉቶ፣ መኩፋኖን አንተ ትወደዋለህ? እስቲ እንነጋገር። ተወደዋለህ? መኩፋኖ ሰው ስላወቀልኝ መልካምነቱን ስላየልኝ ደስ ይለኛል። እኔ ከድሮም ወዳጄ ነው፣ ወንድሜ ነው። ከድሮም ነው ማውራችሁ። እኔ አሁን እዮዳብ ጉቶ ቤት ሲገባ ምንም ቅር አይለኝም። እግዚአብሔር ምስክሬ ነው። ቅር ብሎኝም አያውቅም። ለምን? የኔ ስም አያስጠራም። የፈለገ ቦታ ቢሄድ የኔን ስም አያስጠራ፣ የኔን አስከብሮ ነው የሚወጣው። መኩፋኖ ሶሻል ሚዲያ ላይ ምን አይነት ሰው መሆኑ ስለታወቀልኝ መልካምነቱ፣ ጥሩነቱ የአራድዬ ልጅ እንደሆነ መታወቁ እኔ ደስ ብሎኛል። ይህም ብዙ ሰው አያውቅም ነበር። የሆነ የራሱ ፕራይቬት ላይፍ ነው ያለው ምናምን ያው በአማራ የማይደራደር ወንድም ነው ምናምን። ከዛ ውጭ ግን ተንኮል ምን የሚባል በጭራሽ ውስጡ አያውቅም። አንድ ነገር የምነግርህ ግን መኩፋኖ ሳይደርስብህ ደርሰህበት መቼም አይፈታም። ይሄ ማንነት አለው። በግልጽ ነው ሶሻል ሚዲያ ላይ የምነግራችሁ ስለመኩ። ምንም ሳይደርስብህ ምንም ሳይነካ አንተ ጋር ሳይደርስ ከደረስክበት የጊዜ ጉዳይ ነው። እኔ እንዲያውም ችግር የለውም እላለሁ። የሰው ልጅ ሁሌ ሊወደኝ አይችልም። አንዳንዴ አይዲያዬ ሊያናድ ይችላል ምናምን ብዬ አስባለሁ። እሱ ግን ሳይደርሱበት ለደረሰ ሰው የቀን ጉዳይ ነው። ሲያገኝ ያው ያጫውታል እና ጥሩ ሰው እኔ እስከማውቀው። ጉትዬ እያበደች ነው። የኔ ጉቶ ኮረንት እያያዘ ነው። ጌም ሳትጫወት እየወደ እንትና ፍራውል ምን ብሎ ይስጥ ይኸው ጉትዬ ከነ ሚስቱ እያለቀሰ ነው። አዎ ትላለች። ከዛ ከጎን ጉትዬ ሰጋቱራ አልቅስ እነ ጅቦን ጥራ። የኔ ስሙማ ጸወል ብሎ ዛሬ አጨለልኩት ነገርኩ። እንዲህ ናቸው ጉቶ ተቃጠል። ሚስቱ አዎ በርታ ትላለች ከስሩ
እንዲህ ሰው አለቅላቂ ሚስት እንዴት ያገባል? እግዚአብሔር ምስክሬ በጣም ነው የሚያስጠላው እኮ። አያስጠላ? ሚስት እንደዚህ አጨብጫቢ እከክ እንዴት ይሆናል? እሱ የራሱን ጉዳይ ይዞ የፈለገው አሁን ለምሳሌ ሞጣ የፈለገውን ይላል። ከጎን መጣ ሚስት ታጨበጭባለች። ዮኒ ማኛ የፈለገውን ይላል። ሚስት መጣ ታጨበጭባለች። ሌላ ትዳር ያላቸው ሰዎች ሚስት መጣ ታጨበጭባለች። ይል እንደዚህ አይነት ነገር የለም። ከየት እንደመጣች አላውቅም። በጣም ነው የሚያስጠላው። ሚስት ከዚህ ነገር ትውጣ። ድራማ ውስጥ ምን ታረጋለች? ብልግና እኮ ነው፣ ብልግና ነው። እንደዚህ አይነት ድራማ ሚስት መኖር የለባት። ውርጋጥነት ነው። እግዚአብሔር ምስክር፣ በጣም ቆሻሽነት ነው። ከዚህ አይነት ነገር ውስጥ እሱ ነው ድራማ ይዞ የሚመጣው። አንቺ ምን አገባሽ? እሱ ይረጋገጥ፣ ይሰዳደብ፣ ምን ይበል። የሞጣ ሚስት ገብታ ታውቃለች? ግቡና ውስጥ እካክ እነ ጅቦ ከመጡማ ይገባሉ። ሙድ እንይዛለን እንዴ? ዛሬማ ሙድ አለ። ስለዚህ ዮዳብ ጉቶ ብትፈነዳ ምን ብትል ምንም ነገር የለም። ዛሬ ጉቶ ሄለን አዋረደች። አልመጣም ገና ነው፣ ፓሲፊክ ታይም ነው። ገብት የለ እንዴ? ምንም አትሰራም ቤት ውስጥ። ወጥላሽ ነው፣ ሊጥ ነው የምጠጣው ቤት ውስጥ። ምንም እየሰራ አልነበረም። ቁጭ ብለሃል። ጌም አትጫወትም እንዴ? ሊጣ ሊጥ ነው የምጠጣው አንተ ጉቶ። ምንም አትሰራም። ገብተሃል፣ ልትጫወት መጥተሃል። ተቀጣጥራችኋል። እንደገባሽ ታውቃለህ። ገብተህ በእሷ ሰዓት ታፕታፕ እንዴት አታስደርግም? እንዴት ብታስደርግስ ማን ነው አንተ ቤት የሚመጣ? ማን ይመጣል? ማርትዬ እንዴት ናችሁ? ስለዚህ አይ እንትናን በእውነት ነው የምላችሁ፣ ፍራውል መብቱን ከእሱ ጋር እንደፈለገ መሆን ይችላል። ነገ ደግሞ ይታረቃሉ። ይረግጠውና መልሰው ደግሞ ይታረቃሉ። ሙዳቸው ዮዳብ ጉቶ ተንበጫቸው ነው። ማንም እንደማይሰጠው ያውቃል። እርግጠኛውን የምነግራችሁ ፍራውል አይሰጠውም ነበር። አይሰጠውም ቢሞት እሺ ይለዋል። ፍራውል ግን ቢፈነዳ ለጉቶ አይሰጠው። ማን ነው ጉቶ የተማመነው? ማንን ተማምኖ ነው ጉቶ የመጣው? ያልገባኝ ነገር ማን ነው ሊሰጠው የነበረው? ማን ነው የሚሰጠው? ጌሙን ተጫወቱት። ጌሙን ተጫወቱ። አልተጫወቱ። ቀርቷል ጌሙ። አዎ አልተጫወቱ። ጉቶ አልተጫወቱም አይደለ? ብቻውን ለራሱ ጋር ተጫወተ። አይ ውርደት! አነ እንትን አልመጡማ። ቢመጡ አስገባቸው ነበር አልኩ እኮ። እነ እንትና ቢገቡ አላየኋቸው። ስለዚህ ለዚህ ነው ይህን ነው የምላችሁ። በዘራችሁ እንደዚህ አይነት ውርደት አይድረስ። የክፋት ጥግ መሆኑን ሶሻል ሚዲያ ስላወቀ እኔ ደስተኛ ነኝ። የክፋት ጥግ እና ሄለን ማድረግ ያለብሽ በቃ ፍቺ። ማንን ነው መፍታት ያለብሽ? እግዚአብሔር ምስክሬ፣ እንትናን በትዳሩ ፍቺ። እግዚአብሔርም አንዳንዴ ይፈርዳል፣ ሁሌ ይፈርዳል። መኩሻ የኔ አባት እውነቴን ነው። እግዚአብሔር ይፈርዳል። በቃ ፍቺ። ተለያይተሻል፣
ከሱ ጋር ኤክስ ሚኖርሽ አብራችሁ አሳልፉ። ምን በሉ ከኔ ጋር ስር እናውራ። እንደው ቪዲዮ ሪከርድ ያላችሁ ጠይቂያት ስለ ኢሳያስ አንድ ቀን የመጣው ከዛ ተለያየን ያለችው። እግዚአብሔር ምስክሬ ቪዲዮ ካላችሁ አወራን። በጌም ደረጃ ነው። እሷም በፔጇ እኔም በፔጄ አወራዋል። ስናወራ ምንድን ነው ያለች? አንድ ቀን ስመጣ ቤት ውስጥ አበባ አድርጌ ምናምን ጠበቅኩት። መጣ። ከዛ ነገ ስራ የለሽም እንዲ ያልኳት አለኝ አለች። ሶፋ ላይ ቁጭ ብሎ ለምን ይሄን አበባውላ ማን ነው የሚጠርገው ብሎ አለኝ። ከዛ በዛው ተለያየን ያለችኝ እኔ እስከማውቀው ያንን ያለችው። አሁን ጨዋታው ሲደምቅ እየደመቀ በቃ እየወደደችው ሄደች። እንደዛ ይመስለኛል። እና ይቅር በእውነት ተወጀዋለሽ። የስ አሁንም ስሙን ስጠሪ ኢሱ እያልሽ ነው የምጠሪው። ፎንቃ ይኖራል፣ ሊኖር ይችላል። ፎንቃ ይኖራል። እንደምትወጂው እናውቃለን። ግን ኢትስ ቱ ሌት። ደሞ አረ የተመታች አለ ጄርዬ፣ አረ የተመታች ደሞ አለች። ጂጂን ሰምታችኋል? ማኩ ከቤቱ ነው ከፈለገ ይገባል። ጂጂ ወይኔ የኢሱን ሰውነት አይታችሁታል ምናምን እያለች ታቀሳስራለች። እረ ጂጂ እንቁልልጭ ነው እያስባለቻት ያለችው። ማኩ እኮ እንደዚህ አይነት ድራማ አይወድም። ኧረ የምታውቁት አይደል? እንደዚህ አይነት ነገር ውስጥ አይገባም። መኩ ከፍላችሁት እግዚአብሔር ምስክር እኔ ጓደኛዬን አውቀዋለሁ። አይገባም። እንደዚህ አይነት ምናምን ነው የለበትም። ጂጂ ራሱ ኧረ ይህን ሰውዬ ነው ያመለጣት አንቺ ከረፋፍ እያለች ኧረ የታለ እነ ጉቶን ማን ነው ስሙን ጥሩልኝ። አሁንም የምነግራችሁ ምንድን ነው ትልቁ ሚስቴክ፣ አሁንም ልንገራችሁ ትልቁ ሚስቴክ ኢዮዳብ ጉቶ የመጣበት መንገድ የሚያዋጣው መስሎት ነበር። ጉቶ አፈር ከድሜ ገብቶ ወጣ። በቃ ሶሻል ሚዲያ ላይ ውሻ ክፍ ተብሎ እንደ ውሻ ወጣ። በቃ ያንተ ማንን ሙስሊሞች እውነተኛውን ነገር አዩ፣ ባናት ተተከል ነቀለ ጅሩ ንቅልቅልቅልቅልቅል አንተ ጉማሬ የሰው ትዳር ልትበጠብጥ ይላታል እንዴ? ሰሞኑ ስታወራ አልነበር እንዴ? እሷ ለምን አላልካት? ዛሬ ነው እንዴ እንደዛ የምትለው? እኔ ከጀመረች ጀምሮ ነው የሰው ትዳር ልትበጠብጥ ያልኩት። ዛሬ ነው እንዴ ተሰማ? ጌም ላይ ስትፎርሽ፣ ጌም ላይ ስታጣ፣ ስትሸነፍ ምን ስትለው እንደምታወራው እኔ እዚህ ውስጥ አትግቢ፣ ትዳር ነው ተይ እያልኩ ተናግሬያለሁ። ዛሬ ነው የምታወራው ለጌም ስትል ዝምባ። ዛሬ ነው የምታወራው ወይ ጉቶ? ታፕታፕ እያደረጋችሁ የኔዎቹ ታፕታፑ ልክ አይደለም በእውነት። ዛሬ ነው ስለሌለ እኔ በቃ ተይ ትዳር ይዟል ምን ይዟል ላሻ ብላንክ። ዛሬ ነው ስለ ሄለን ልታወራ የፈለግከው? ትሄድብሃለች። አሁንማ ተያይዛችኋል። ሄለን ልንገርሽ ለኢንፎርሜሽን 4 መታሰሩን እኔ እነግርሻለሁ። አሜሪካን ሀገር አንዴ አይደለም። ኢዮዳብ ጉቶ 4 መታሰሩን ጉግል አድርጊ አለ። ፐብሊክ ሪከርድ ነው። ጉቶ የናይጄሪያ ልጆች ነው የሚያሳድገው። አንድ ልጅ አብሮ አለው፣ ሌላው ግን ከሌላ የተወለዱ ናቸው። ሚስቱ በእድሜ ትበልጠዋለች። ወንድሙን ቴክሳስ ላይ ዳላስ ላይ እግዚአብሔር ምስክሬ ነው የምለው ዳላስ ላይ ወንድሙ ነፍሱን ይማረው ሞቶ ሬሳውን ተቀበል ሲባል እምቢ ከፈለጋችሁ እንደፈለጋችሁ ታርጉት ብሎ ተቃጥሎ የሱ ሬሳ አመድ አድርገው የበተኑት ነው። ይህንን ነው እሱ እናቴ ጠንቋይ ነች ብሎ ራሱ ይሄ ለቃልቻ ይሄ ለምን ይሁን እያለች ያሳደገችኝ የጠንቋይ ልጅ ነኝ ብሏል።
ስለ አባቱ ልዘግብሽ። አባቱን እኔ አሜሪካን ሀገር የመጣሁት አባቴን ልገል ነው። በጣም ነው አባቴን የምጠላው ብለዋል። ሌላም ልዘግብሽ። ቀስ እያልሽ በዛ ኢንፎርሜሽን በዛ። እኔ ቤት ሰራተኛ ደፍራኛለች ልጅ እያለሁ በ9 ዓመቴ ሰራተኛ ትለጠልጠኝ ነበር ብሎ ዘግቧ። ይሄን ሁላ ዝርክርክ የሆነ ሰው ጉቱ። ከዛ እንትን ደግሞ ዴንቨር ኮሎራዶ ፓስተር ነኝ ብሎ ዋቴ ሊሰራ የወጣቶች ያንግ ሊግ ሚኒስትር ነኝ ብሎ ገንዘብ ካልሰጣችሁኝ ብሎ ሁለቱንም አባረሯቸው። ሂዱ ከዚህ ተብሎ ሂዱ ከዚህ ተብሎ የተባረሩ ናቸው። ዳላስ እያለ ብዙ ሰዎች ያውቁታል። እርምጥምጥ የነበረ ሲያጨስ ድራግ ሲወስድ ምናምን የነበረ ልጅ ከዛ ነው ያነሳችው። ምላስ ነበረው ያው ቋንቋ ስለሚችል አበሻ ደግሞ እሷ አይ ቲንክ በዛ ጊዜ ከናይጄሪያዎቹን ጋር ስለተጣላች ያው አበሻ ስለምትፈልግ በነበረው ይሄ ደግሞ ትንሽ ገንዘብ አለ ብሎ መጣ እሷ ጋር። ያ ሚስቱ ሃርድ ወርከር ናት፣ ልጆቿ ማሳደግ አለባት ምናምን። ከዛ አብረው ሆኑ ምናምን ያው ላይፍ ተጀመረ ማለት ነው። ከዛ ይሄ ቤት የተገዛው ደግሞ ልዘግበ ነፍሳቸውን ይማር የእሷ አባት ሲሞቱ ኢንሹራንስ ተሰጣቸው። ላይፍ ኢንሹራንስ ይባላል አሜሪካን ሀገር። በሱ ነው ቤቱ የተገዛው። እንደዚህ የሚበጠረቀው በሙሉ በዛ። እንደዚህ አይነት እካክ ሰው መጥቶ ፖለቲካ ሊጫወት ሲል ያሳፍራል። የራስ ጉድ አለ እና እንደዚህ አይነት ተራ ሰው ምንም ነገር እዮዳብ የገዛውን ነገር አይጥለው። ግደሉት። ቆርኪ ቢገዛ አይጥልም። ጉቶ አይጥልም። ግደሉት። ምንም ዕቃ ይግዛ ብራንድ መሆኑን ይፈልጋል ያል ከዛ ይሰቅላታል። ምንኛ አይሞቀን አይበርድ። ጫማ ነው፣ ልብስ ነው፣ ኳሊቲ ነው ምናምን ለምትል ደሃ የሆነ ሰው እንደዛ ነው የሚያደርገው። አይቶ የማያውቅ ሰው ብዙ ጊዜ እኔ ነኝ ብራንድ ልብሴ አይደለም ሆኖም አያውቅ ብራንድ ይሆን ይማኛል ፔደር እና በቃ መጥቶ ለማከት አበሻው ላይ የሚያደርገው ጥረት አልተሳካም። ሞክሮት ነበር፣ በጣም ሞክሮታል። የአበሻ ሶሳይቲ እንደዛ አይነት ማንነት የለው። አበሻ ከሚጠላው ነገር በሙሉ ጉረኝነት ነው። እግዚአብሔር ምስክሬ ኖሮል አበሻ መጽሐፍ ቅዱሳዊ ነው። መተዚያ አትሰክስ፣ ጥቅም የለው። ብትችል አስተምርበት፣ ብትችል የደረስክበትን ቦታ በዚህ ምክንያት ነው ብለህ ለሰዎች ዘግብ። እንዳንተ አይነት ቅዠታም እብድ ያውም በአንተ አንድ ነገር ያላረከው በሚስት ነገሮች የሆነ ድረስ ነገሮችን መተትበት አርቃል። አይጠቅምም፣ አትሰማም፣ ድንጋይ ነህ፣ አይገባህ። ደነዝ እንዳንተ አይነት ሰው አይተናናቅም። ሶሻል ሚዲያ ላይ ደነዝ ሄለን ለማየት ያብቃ። መጫወቻ ነው የምታደርግ። በተለይ ሚስትን ሲነኩ እንዴት እንደምታብድ ታያለህ አይደለ? ትመጣላለች አልኩ። የኔ ሚስት እግዚአብሔር ይስጣት አማርኛ ወፍ የለም። ወፍ በአማርኛ ብትለጠልጣት ብትሰድባት ምን ብትላት አታውቀው። ምንም መታ እዚህ ጋር አስተያየት አትሰጥም፣ የሆነ ነገር አትልም፣ ምንም አትልም። የኔ ሚስት እንደምትላት ምንም ነገር የምትል አይደለች። ያንተስ ትመጣለች ባሌን የኔ ሆድን እየነካች ቦርጭን እንደዚህ እየመጣች የኔ ቆንጆ ባል ከሬሳ ጋር ነው የምተኘው። ገለቴ እውነቱን ልንገርሽ፣ አበሻ ሴት እንዳንተ አይነቱን ታገባለች ማለት ሞቷን ትመርጣለች። ዝብዝብ ምን እንደዚህ ነው ሆዱ እዚህ ጋር እንዴት አድርገ ነው እቃ የሚሰራ ቤት በኩል በእጅ እንኳን ለማጫወት አትችልም። በእጅ እንኳን እንደው ሌላው ይቅር የቤተሰቡ ደስታ በእጅ ሆነ የሚለውን ጨዋታ ለመጫወት ራሱ ቦርጭ ይከለክላል። እንኳን ሚስትህን ልታረቃ
እንኳን ከሚስት ጋር አብረ ምናምን ለጥ ብለ ምናምን ልታጫውት ቀርቶ ራስን ማርከ የለ። የምታሳዝነኝ በዛ እካክ ሀብታም ነኝ ካልክ አንድ ነገር ልጠይቅ። ሁሌም የምጠይቀው የማይመለሰልኝ ጥያቄ ነው። ሀብታም ሰው እንዴት ትሬነር ቀጥሮ ለርካሽ ነው አሜሪካን ሀገር በወር እውነቴን ነው የምላችሁ 600-700 ብር በወር ብትከፍሉ ዶላር ማለት ነው ብትከፍሉ በኢትዮጵያ አትመንዝሩት፣ በዚሁ ሀገር ማለት ነው። ምን ይደረጋል? ፐርሰናል ትሬነር አለ። በዛ ትሬነር ስፖርት ሰርቶ መቀየር ይችላል አይደለ? እውነተኛ ይሄ ሰው ስፖርት የሚፈልግ መቀነስ የሚፈልግ መናጢ ነው፣ መናጢ ሞላጫ። ስለዚህ አልቻለም። ዳቦዜ ቢኖር ይችል ነበረ፣ ያደርገው ነበረ። ስለሌለው በ3 ወር አሰራሩን ያሳየዋል ለ3 ወር። ከዛ በኋላ ራሱ መስራት ይጀምራል። ይሄ ነው በጣም የሚቀፍ ቁመና ነው ያለ። አበሻ የለውም እንዳንተ አይነት ቁመና። ይቀፋል ነው ማወራ። እኔው ዮኒ ማኛ መላጣ ያስጠላብኛል። ገስወ ባያም አለቀ። በጣም ነው መላጣ የሚያስጠላብኝ። እንደ አቢቹ ችግኝ አስተከልኩ። ትሞታለህ ያራዳ ልጅ ባይ። አሁን እኔ ነኝ ያን ግም መስለው አንተ ብንታይ መንገድ ላይ ብንታይ ታይተናል። ማን ምን እንደሚመስል እውነቱን ታውቀዋለህ። አጎቴ ነው የምትመስለው አንተ ዝፍዝፍ። ገና 42 ዓመት ምናምን ነው። ትንሽ ሸንቀጥ በል። እኔ ሙሉ ለሙሉ ሸንቃጣ ነኝ እያልኩ አይደለም፣ ግን የተሻለ ነገር አለ። በእድሜ በ6 በ7 እንደው በ10 ዓመት ልብለጥ ካንተ የተሻልኩኝ ከታየው እንዴት ነው አንተ እዚህ መተህ ሌላ ነገር የምታደርገው? እንደ ዛሬ በህይወት ተቃጥላ አታውቅም። እንደ ዛሬ አብዳ አታውቅም። እንደ ዛሬ በቃ የውርደት የቀብር ቀን የዮዳ ጉቶ ዛሬ ሄለን ቀብራለች። ቀብርን የሰማነው የኔዎቹ የቀብር ቀን የጉቶ ዛሬ ነው። ስለዚህ ምናልባት አንቺ ሴት ኮንሽ፣ እውነተኛ ሴት ኮንሽ ባልሽን ሊጋሊ ሚስት አይደለችም፣ ታውቃለህ አይደለችም። በስም ራሱ አንተ ዮራዳ ረዳና እሷ አምሮት ነው ለአምሮት ፈለቀ ነው የምትባለው። በትዳር ሳይሆን ትክክለኛ ትዳር የላችሁም። ሌጋሊ እንኳን አይደላችሁ። እውነቱን ነው እኔ የምነግርህ። ጉትዬ ዛሬ ቀብሮ አንተ ጉማሬ ዛሬ አበድ ጉማሬ ነው። ከዚህ በኋላ ስሙ እንዲያውም ጉቶ አይደለም ጉማሬ ነው። ቦርጭ ያለው ጉማሬ ነው እኛ የምናውቀው። ጉማሬው ይሄን ታሪክ ነው የሰራ ነው። ዛሬ ከፍተኛ የሆነ የድሮን ጥቃት ነው ያደረስነው። ይሄን ያልከረገጥኩ ይበቃኛል። ጉማሬ አይ ሙስሊሞች ግን እንዲተጫወቱበት ለእናንተ ብሎ እፎይን ሲሰድብ እፎይን ሲልስ የነበረ ሰውዬ እፎይን ሲሰድብላችሁ ቆይቶ ባዶ አስቀራችሁት። ክፎች ናቸው።